የመጀመሪያ የጀሃነም እሳት የሚለኮስባቸው ማገዶ የሚሆኑት አንደኛው ቁርአን ቀርቶ ያስቀራ ሰው ነው። ሁለተኛው ሀብት አፍርቶ ሀብቱን ለተለያየ ነገር ወጪ ያደረገ ሰው ነው። ሶስተኛው ደግሞ ሙጃሂድ ነው። ህይወቱን አካሉን አሳልፎ ሰጥቶ የተዋጋ የሞተ። የሶስቱም ስራ አድካሚ ነው፣ ከባድ ነው። እውቀት መለገስን፣ ገንዘብ መለገስን፣ ነፍስን ህይወትን መለገስን። ነገር ግን ሶስቱም ተሸልመው ጀነት ከመግባት ይልቅ ተዋርደው ጀሃነም ይገባሉ። ምን አጥፍተው ነው? ችግሩ ምንድነው? ስራቸው ኢኽላስ አልነበረም። ቀርተ ያስቀራኸውም ቁርአን ይቀራል ቀርቷል ይባልልህ ዘንድ ነው። ሂድ ተብሎልሃል፣ ዱንያ ላይ አልቋል፣ እዛው አግኝተሃል ጀዛህን ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ባለ ሀብቱም ገንዘብ የሰጠኸው ሰጭ ነው፣ ለጋስ ነው፣ እጁ ረዥም ነው እንዲባልልህ ነበረ። ሂድ ተብሎልሃል፣ ዱንያ ላይ እዛው አግኝተሃል፣ እኔ ዘንድ ምንም የለህም ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙጃሂዱም እንደዚሁ ጀግና ነው፣ ደፋር ነው እንዲባልልህ ነበረ፣ እዛው ተወርቶልሃል፣ አግኝተሃል የሥራህን ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሪያ ይውልኝ ስሙልኝ ማለት ለታይታ ለዝና ስራን መስራት ስራን ዋጋ ያሳጣል፣ አልፎ ተርፎ አላህ ዘንድ ያስቀጣል። ወደኔ ለመቃረብ የደነገኩትን ስራ መልካም ስራ ለርካሽ ዱንያዊ ፍላጎት አውለሃል በመባል መቀጣትን ያስከትላል። ስራ በኢኽላስ አለመሰራቱ፣ በጥንቃቄ አለመሰራቱ፣ ለአላህ ተብሎ አለመሰራቱ ዋጋ ቢስ ከመሆኑም አልፎ አጅር ካለማሰጠቱም አልፎ ወደኔ ለመቃረብ የደነገኩትን የተከበረ መልካም ስራ ወደ ሰው ለመቃረብ ርካሽ የሆነ ዱንያዊ ዓላማ ለማሳካት ተጠቅመሃል በማለት ያስቀጣል። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ኢነ አኽወፈ ማ አኻፉ ዓለይኩም አሽርኩል አስገሩ ሰሐቦችን ያው የሚያናገሩ ከምንም በላይ እኔ ለእናንተ ምፈራው ምሰጋው ትንሹን ሽርክ ነው አሉ። መለስተኛው ስውሩን ሽርክ ነው ምፈራላችሁ አሉ። ምንድነው በዚህ ልክ እርሶ ለኛ የፈሩት ስውር ሽርክ ብለው ሲጠይቋቸው ሪያ ነው። ስራውን ትሰሩታላችሁ፣ ይሰራል ስራው፣ ግን ስራው ሲሰራ ከልብ ለአላህ ተብሎ ሳይሆን ለታይታ ነው፣ ለዝና ነው። አንድ ሰው ሶላት እየሰገደ ተነስቶ ሰው ስለሚያየው ሶላቱን ማሳመሩ የተከበረው ሶላት እንኳ አደጋ ላይ ሊጥል ይችላል ማለት ነው። አላሁ አክበር ተብሎ ተጀምሮም ነገር ግን ሰው ሲመጣ ሶላቱን ዘለግ ማድረጉ ማሳመሩ ሰው አይቶ እንዲደነቅ እንዲያደንቅ ለውጥ መደረጉ አፈጻጸሙ ላይ አላህ ዘንድ ሽርክ ተብሎ ይመዘገባል። ቁርአን እየተቀራም እንደዚሁ፣ ሰደቃ እየተሰጠም እንደዚሁ። የተኛውም ስራ ላይ ከመጀመሪያ እስከ መጨረሻ ለምንድነው ምሰራው? እንዴት ነው ምሰራው? በታዘዝኩት መሰረት ሰርቻለሁ ወይ? አላህስ ይቀበለኛል ወይ ብሎ መድከም ያስፈልጋል። ጀነት በዋዛ ፈዛዛ አይገኝም። ውድ ነው የተባለው በዚህ ልክ ጥንቃቄ፣ ልፋት፣ ድካም ስለሚያስፈልገው ነው። ለሪያ ብሎ ስራ የሰራ ሰው ስራ እየሰራ ያሻረከ ሰው የቂያም ቀን يقول الله عز وجل لهم يوم القيامة إذا جزي الناس بأعمالهم اذهبوا إلى الذين كنتم تراؤون في الدنيا سرا سراه بلو بزي ملك سرا يسرا سو يقيام كان الله في سيقرب ሂድ ዱንያ ላይ እንዲያዩልህ ትፈልግ ከነበረ ሰዎች የምታገኘው ነገር ካለ ፈልግ ፈንظر هل تجد عندهم جزاء እነሱ ጀዛ